ሰላም እንዴት ናችሁ? በቆንጆ ፊልም መተናል። ፊልሙ ላይክ በማድረግ ጀምሩ እያልን ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ፊልሙ ሲጀምር ሺያን የሚባል በዊልቸር የሚንቀሳቀስ ሀብታምና ተጽዕኖ ፈጣሪ ሰው ወደ ስራ ሲሄድ እናያለን። መንገድ ላይም ሲያንግ የምትባል ቆንጆ ልጅ ላይ አደጋ ይደርስና ወደ ሆስፒታል ይወስዳታል። ልጅቷ ስትነቃም በቶሎ ቤቷ መሄድ እንዳለባት ተናግራ ስትነሳ ያዙሯትና እግሩ ላይ ትወድቃለች። ከዛም ወደ ቤቷ ሸኛታል። እንደደረሰችም የአባቱ የድሮ ሚስትና ልጁ እነሱ ጋር የመኖር መብት እንዳላቸው እየተናገሩ ሲበጠብጡ ትደርሳለች። ልጅቷን በንዴት በብርጭቆ ስባሪ ልትወጋ ስትል የሽን አሲስታንት ይደርስና ያድናታል። ሴትዮዋም ለማስፈራራት እየሞከረች እያለ አሲስታንቱ ሁሉንም ነገር እንደቀረጸውና እንደሚያጋለጣት ሲነግራት ተናዳ ልጇን ይዛ ትወጣለች። ከዛ ሲያንግ ተከተላቸው ትወጣና አመሰግናለሁ፣ ስንት አመትሽ ነው? በዚህ ጊዜ አሲስታንቱ አለቃው የማንንም እድሜ ጠይቆ ስለማያውቅ በድርጊቱ ይገረምና እንደወደዳት ያስባል። አደጋውን ስላደረስንብሽ ይቅርታ። አይ ጥፋቱ የኔ ነው። በድንገት ከየት እንደመጣ ሳይታወቅ በረሮ እግሯ ላይ ያርፍና ዘላሱ ላይ ትወጣበታለች። ከዛም ቢዝነስ ካርዱን ይሰጣትና ይለያያሉ። ማታ ላይ ሺያን እስክትደውልለት እየጠበቀ መሆኑን አሲስታንቱ ሲናገር ማመን ስላልፈለገ ይክዳል። እስክትደውል እየጠበካት ነው እንዴ? አረ በጭራሽ። በመጨረሻም ከሷ ደስ የሚል መልእክት ይደርሰውና ደስ ይለዋል። በተመሳሳይ ሰዓትም ሲያንግ ቤተሰቦቿ የተጣሉ እንደሆነ ተሰማና ወደዛው ትሄዳለች። ሲያንግ የአባቷ እውነተኛ ልጅ ባለመሆኗና እናቷ ራሷን መከላከል አለመቻሏ ስትመለከት አባቷ የድሮ ሚስቱንና ልጁ እንዳያገኛቸው ታስጠነቅቀዋለች። ከዛም ድርጅቱ ውስጥ መስራት እንደምትፈልግ ስትነግረው በእሱ ፋንታ አንዱ ሬስቶራንታቸው ውስጥ አስተናጋጅ እንድትሆን አድርጋታል። ከጥቂት ቀናት በኋላም ሬስቶራንት ውስጥ በአደጋው ምክንያት የተገናኙትን ሺያንን ታገኘዋለች። ምን ብላ እንደምታወራው ግራ ስትገባም የልንግ ቤተሰብ ልጅ ታገቢያለሽ የተባለው እውነት ነው? እሱም ግራ ይገባታል። ትንሽ ታስብበት ግን ቤተሰቦቿ ሊድሯት እንደሆነ ሲያወሩ ታስታውስና ጠላቸው ትሮጣለች። ሺያንም በቅርቡ ያገባች ሴት እንደምትሆን እያሰበ ይደብረዋል። በሌላ በኩል ደግሞ አባቷ ወደ ድሮ ቤተሰቡ መሄዱን አላቆመም ነበር። ሺያንም ቢሆን እሷን ለማግባት መወሰኗን መጠየቅ ቢፈልግም የግል ህይወቷ ውስጥ መግባት ስለመሰለው ይጨነቃል። ሲያንግ ቤት ስትደርስም ቤተሰቦቿ ለስራ ሲሉ እንደሚድሯትና ድርጅቶቹም አንድ ላይ ሲሆኑ በህብረት እንደሚያስተዳድሯቸው እየነገሯት እያለ የሚያገባት ልጅ ይመጣል። እሱም ክፍሏ ሄደው እንዲያወሩ ትጠራውና አንድ ላይ ይገባሉ። ይህ ልጅ ግን ከእንጀራ እህቷ ጋር ያለውን ግንኙነት ደብቋቸው ነበር። ክፍል ውስጥ እንደደረሱም በቦክስ ትመታዋለች። ደስ እንዳላት እየተናገረችም ደህና አድርጋ ትመታውና መጮህ ትጀምራለች። ቤተሰቦቿ ሲመጡም በግድ እየተጠጋት እንደሆነ ተናግራ ጋብቻው እንዲቀር ትናገራለች። መጥፎ ሰው ነው፣ ጋብቻው መሰረዝ አለበት። አባቱም ይጮህበትና ትቷቸው ይሄዳል። እሱንም ከእንጀራ እህቷ ጋር አይታው ትከተለውና ከእንጀራ እህቷ ጋር ፎቶ ታነሳዋለች። ከዛም ውድ ወይን ታዝላቸውና በሩ ላይ ቆማ እየተከታተለቻቸው ያለ ሺያን ከኋላው ይመጣል። ምን እየሰራች እንደሆነ ሲጠይቃትም አንተ እንዴት የሚገርም አጋጣሚ ነው። እሷም በድንገት መገናኘታቸው ይገርማታል። የተገናኙት ግን በድንገት ሳይሆን ተከትሏት ነበር እና ሆቴሉም የሱ ነበር። አግቢ የተባለችውን ሰው እሺ ማለቷን ለማወቅ ስለፈለገም ምን አይነት መልስ እንደሰጠች ሊጠይቃት ያስብና ይተዋል። ከዛም አሲስታንቱ የምታገባውን ልጅ የተከተለችው እንደሆነ ይነግረዋል። በነጋታውም ቀለበቱን ለማካሄድ ሲያንግ ሙሉ በሙሉ ተዘጋጅታ ትሄዳለች። በውስጧም ልጁ እንደማይመጣ ስለምታውቅ ደስ ብሏታል። ቤተሰቦቹም ትራፊክ ስለተጨናነቀ እንደሆነ ሲናገሩ እሷ ግን ያነሳችውን ፎቶ በትልቅዬ ስክሪን ማሳየት ትጀምራለች። አያቸው አይደል? እኔ ከሱ ጋር አልገባም፣ ሰርጉ ተሰርዟል። በተመሳሳይ ሰዓትም ልጁ ከእንቅልፉ ቢነቃም እንደረፈደና እንደማይደርስ ያስባል። ከዛም ሲያንግ አሁን ልቤ ንጹህ ነው፣ ማንኛውንም ያላገባ ሰው ለማግባት ፈቃደኛ ነኝ። በዚህ ጊዜ ሽን ይመጣና እኔ አንቺ ማግባት ፈልጋለሁ። አባቱ ይሄንን ሲሰማ በደስታ ፈቃደኛ እንደሆነ ይናገራል። ሽን ግን የራሷን ፍቃድ እንደሚፈልግ ይናገራል። እሷም ትንሽ ጊዜ ስጠኝ ላስብበት። እሱ እንደዚህ የተናገረችው አካል ጉዳተኛ ስለሆነ ለዛ ነው ብሎ ያስባል። እሺ መልስሽን ጠብቃለሁ፣ ግን ብዙ አታስጠብቂኝ እሺ። እንድታገባው የመጡት ልጅ አባቱ ልጁ እንደሱ አይነት ሰው ማግባት ባለመቻሉ ይመታዋል። እንዴት እንዲተረጋለህ? ቤተሰባችንን አዋረድከው። በሌላ በኩል ሲያንግ አባቷ በጋብቻው እንድትስማማ ቢነግራትም የራሷን ውሳኔ መወሰን እንደምትፈልግና እሱም ትክክለኛ አባቷ ስላልሆነ እንደማይገባው ትናገራለች። ከጥቂት ቀናት በኋላም ሊያገባት የነበረው ልጅ ያገኘትና ሊመታት ያሯሩጣታል። አልያ ስትለውም ስለ እናቷ መጥፎ ነገር ያወራና በቦክስ ታቀምሰዋለች። መልሶ ሊመታት ሲልም እነሺን ደርሱና አሲስታንቱ ደህና አድርጎ ይቀጠቅጠዋል። እሱም ኃይል ካለው ሰው ጋር መጣላት እንደማይዋጣው ስለገባው ትቷቸው ይሄዳል። ከዛም አንድ ላይ ምግብ ለመመገብ ተስማምተው ሄዱና ስለ ጥያቄ ያሰብሽበት ያው አንተ የተከበርክ ነህ፣ በብዙ ነገር ትበልጠኛለህ፣ ህይወታችን ይለያያል። እኔ ደግሞ ተራ ሰው ነኝ። እሱ አያሳስብም። እግሩ ላይ ባለው ጉዳት ምክንያት እንዳልወደደችውም ያስባል።
እሷም በጣም ሀብታም የሆነ ሰው እሷን የእውነት ማግባት ማሰቡን ማመን ስላቃታት ብዙ ምክንያቶች ብትደረድርም የትኛውንም ስላልተቀበላት በመጨረሻ ለጋብቻው ተስማማለች። እንዴት ወደድከኝ ግን አንተዋወቅም፣ ልዩ ስለሆንሽ ነው። ስትወጣም ለሁለታው እንደምትከፍለው ስትናገር እጮኛው እንደሆነች ያስታውሳታል። ከዛም ተደናብራ ስትዞር ከዛፍ ጋር ትጋጭና እሱ ላይ ትወድቃለች። ሆነም ቀረም ሚስት ትሆኛለሽ፣ አትረበሺ። ማታ ላይ እንጂላ ፍቅረኛው የተፈጠረውን ሲነግራት የእንጀራ እህቷን ለማስወገድ ተወስንና በጧት ወንበዴዎችን ስታናገር በያዘችው ብር ሊያስለቅሷት ብቻ እንደሚችሉ ይነግሯትና ትስማማለች። ወደ ካፌም ገብተው ሲያንግ ላይ ውሃ ደፍተውባትና አመናጭቀዋት ይወጣሉ። እሷም እያለቀሰች ለሺ እንደውላለት ወዲያው ይመጣል። ከዛም እንድትረጋጋ በማሰብ ቤቱ ይወስዳትና ተጣጣባ ስትጨርስ ነጭ ቀሚስ ይሰጣታል። አብሮ ሊበሉ ሲቀመጡም በሙሉ ስሜት ትጥሪኝ እንጂ ስሙን ብቻ እንድትጠራው ይነግራታል። እሷም በጣም ስለምታከብረው እንደማትችል እየነገረችው መልሳ ስትጠራው አልመልስ ይላትና በስሙ ብቻ ትጠራዋለች። ሬስቶራንት ውስጥ ስለተፈጠረው ነገር ልትደብቀው ብትሞክርም እሱ ግን አሲስታንቱን እንዲጠብቃት ይነግረዋል። በሌላ በኩል የእንጀራ አባቷ ብራቸውን ይዞ ለመጥፋት ቢፈልግም የፈረመው ስምምነት ስላለ ያን ማድረግ እንደማይችል ለድሮ ሚስቱ ይነግራታል። ማታ ላይም ተደብቆ ቢሮ ሲገባ ሲያንግ ምን እያደረገ እንደሆነ ትጠይቀዋለች። እሱም እንቅልፍ እምቢ ስላለው መጽሐፍ ለማንበብ እንደመጣ ይነግራትና የሆነ ነገር እየፈለገ እንደነበር ትጠራጠረዋለች። በነጋታውም ወደ ሺያን ስትሄድ መንገድ ላይ የተጣለ ድመት አግኝታ ይዛት ትገባለች። ድመት ባይወድም እሷን ደስ እንዲላትና ለእሷ ብሎም ምንም ማድረግ ስለሚፈልግ ይቀበላታል። ከዛም ራሷን መከላከል እንድትችል ካራቴ ትማርና መጀመሪያ ብትቸገርም ከ3 ሳምንታት በኋላ ግን ኃይለኛ ተደባዳቢ ትሆናለች። ከሺን ጋር አንድ ላይ በመሆንም ድመቷን ትንከባከባታለች። ከቀናት በኋላ እነዛ ውሃ ደፍተው ያስፈራሯት ወንዶች ተመልሰው ይመጡና እንደለመዱት ሊያሽፉ ሲሞክሩ እየቀጠቀጠች ታባራቸዋለች። ሺያንን ቤት ወስዶት ቁስሏን ያከምላትና ወደ ቤቷ ልትሄድ ስትልም ቤቱ እንድትቆይ ይነግራታል። በዛ ምሽት ጂ ለዱርዬዎቹ ብር ሰጥቶ ሺያንን ሊያስደበድበው ቢሞክርም ዱርዬዎቹ ግን የራሱን ብር ከወሰዱ በኋላ ራሱን ይቀጠቅጡታል። እሱም ወደ ቤት ተመልሶ ከሲያን ጋር አጠገብ ይተኛና እሷም በመቀራረባቸው ታፍራለች። ጠዋት ስትነቃም ሺያንን ከአጠገቧ ስታየው ደንግጣ እየሮጠች ትወጣለች። ከዛ በኋላ ግን አንድ ላይ ሆነው ቁርስ ይበላሉ። ቤቷ ስትመለስም እናቷ አባትየው የከዳት እንደሆነ እየተናገረች ስታለቅስ ታገኛታለች። እሷን አጽናንታትም እጮኛው ጋር ተመልሳ ሄዳ ቸኮሌት እያበላችው ጥሩ ጊዜ ያሳልፋሉ። ከዛ ስትወጣም የእንጀራ እህቷን አግኝታ ሲጣሉና እንደ ድሮ ግን ዝም አላለቻትም። በምላሹ ጭቃ ትቀባታለች። በመሀልም ሺያን ይመጣና ሲያያት እራሷን መከላከል በመቻሏ ቢደሰትም ለማይረቡ ሰዎች ግን ኃይሏ እንዳታባክን ይመክራታል። እህቷን በንዴት እንደምትበቀላትና እንደምትገላት ትነግራታለች። ከዛም በኋላ እሱ ትወጂኛለሽ አይደል? አረ እንደ ጓደኛዬ ነው ማይህ። የሺያን አክስቱ ልጅ ትመጣና እንዲቀራረቡ በማሰብ እጃቸውን አያይዛቸው ትሮጣለች። እሱም ነገ የስራ ፓርቲ ስላለብኝ አብረሽ እንድትሄጂ እፈልጋለሁ። ሲያን ግን ቢማለት ብትፈልግም ያዳናትን ሰው መግፋት ስላልፈለገች ትስማማለች። በሌላ በኩል የእንጀራ አባቷና ፍቅረኛው ድርጅቱን ዘርፈው ለመጥፋት ሲስማሙ ልጃቸው ትመጣና የደረሰባትን ትናገራለች። አባቷም ወደ ቤት ተመልሶ መጥቶ ሲያን ግን ልጄን ይቅርታ ልትጠይቃት ይገባል። እሷ ግን እንደማትስማማ ስትነግረው ሊመታት ይሞክራል። በዚህ ጊዜም እናትየው መታ ለልጇ ትከራከራለች። እሱንም እንዲፈታ ትጠይቀዋለች። እሱ ግን ብሩ ላለማጣት ሲል ይቅርታ ቢጠይቅም እናትየው ስላላመነችው ሐሳቡን አልቀየረችም። በነጋታውም ስለፍቺው ጠበቃ አናግራ እሱ ግን የባልየው ሰው ስለነበር የተፈጠረውን በሙሉ ለራሱ ይነግረዋል። በሌላ ቀን መኪና ማቆሚያ ውስጥ ሰው የሚከታተላት ይመስላትና እየፈራች እያለ ከኋላ ያለውን ሰው መማታት ትጀምራለች። እነሺ እንደሆኑ ስታውቅም ትረጋጋና ይዟት ወደ ቡቲክ ይሄዳሉ። ከዛም ቀሚስ እየለካች ስታሳያቸው አሲስታንቱ ፎቶ የሚያነሳ ሰው እንዳለ ያስተውልና ይይዘዋል። በጊዜ ሂደትም ሁለቱም እንደሚዋደዱ ይተማመናሉ። ብዙ ጊዜ አብረው ያሳልፋሉ። አሲስታንቱም ቢሆን የቤተሰብ ችግር እንዳለባትና ሊረዳት እንደሚገባ ለሺያን ይነግረዋል። በቀጣዩ ቀንም ከእናቷ ጋር በመሆን ቢሮ ቢሄዱም የሚፈልጉትን ወረቀት ሳያገኙ ወደ ቤት ይመለሳሉ። አባትየውም ፍቺውን እንዲፈርም ሲጠየቅ ሙሉ ሀብቱን በእሱ ስም እንዳዞሩ ሲናገር ሲያንግ ኮፒው እንዳላት ታሳየዋለች። እሱም ይሄ ሀብቱን ከማዞር እንደማያስቆመው ቢነግራትም ለባንክ ደውላ ሀብቱ እንዳይንቀሳቀስ እንዳደረገች ትነግረዋለች። በዚህ ተናዶም ሊጎዳቸው ሲሞክር ሺያን መጥቶ ከወደፊት ሚስቱ ቤት እንዲወጣ ያስገድደዋል።
ትንሽ ቆይቶም እናቷ ልጇን እንዳይገባ መፍቀዷን ትናገራለች። ሲያንግም እስካሁን ምንም መልስ ባለመስጠቷ እፍረት ይሰማታል። እሱ ግን የነገው ፓርቲ የስራ ሳይሆን የቀለበታችን ነው። በነጋታውም ለቀለበቱ ለብሳና ተውባ ስትጠብቅ አሲስታንቱ መጥቶ ሺያን ሌላ ቦታ እንደሄደ ይነግራታል። እሷም ተጨንቃና ተከፍታ እያለቀሰች ወደ ተሰበሰበው ህዝብ ትወጣለች። ምን ሆኖ ይሆን የቀረው? እንደምትወደውና አብረው መሆን እንደምትፈልግ ታስባለች። ትንሽ ቆይቶም ሺያን በሙሉ እግሩ እየተራመደ ወደ ውስጥ ይገባል። ከዛም እሷን ካየቀን ጀምሮ እግሩን እንዲሻለው የቻለውን ሁሉ ሲጥር እንደነበር እናያለን። አንድ ላይ ሲሆኑም ፊልሙ ይጠናቀቃል።